ምን ከሃዲነ ይኸው ማርታ ያላልኩሽም አልተሻላትም። አሁንም እያመማት ከሃዲነ አባዬ ዳጣን ከሰላም ነው የወለድካት። አላልኩሽም? ከሰላም ነው የወለድካት። ይኸው እንዳልኩሽ ነው። አልተሻላትም። አሟታል። አሞሻል አይደል? አሁንም አልተሻሻልሽ አይደል? አላላም እማዬ ወደ ውጭ ልሂድ ያልኩት ይሄ ግፍ መሸከም አቅቶኝ ነው። አባቴ በጣም ከድካሙ የተነሳ ዳጣ ብቻ አይደለችም ሰላም አሁን የወለደችው የራሱ ልጅ ነው። እማዬ የራሱ ልጅ ነው። ቢጌል አይሆንም አልኩሽ። አቢጌል አይደለም እማዬ እኔም ሁለተኛ አባቴ ብዬ አልጠራውም። አንቺን ብትሆኚ ባሌ ብለሽ አልልሽም። ከዚህ አልልሽም አልኩሽ። እኔም እንዳንተ አይነት አባት እንዲኖረኝ አልፈልግም። እሺ አቢ ዝም በል ዝም በል አቢጌል ዝም በል ዝም በል ሂጂ ተናገሪ። ሌባ ጠፍቶኝ ነው ክፈች ያልኩኝ ይላሉ። ተናገሪ ማለት እኔ ሌባ ደብቄ ሌባ ጠፋ ሲባል እኔ ደብቀሽ መሰለኝ። ሌባው ይኑር አይኑር ብዬ አንኳኩቼ ልጠይቅስ አንኳኳ ነው። ሌላ ምን አልኩኝ? ምን ታምር ነገር ታወሪያለሽ? አንቺስ ያደረግሽውን ነገር የረሳሁልሽ መሰለሽ? እኔ ደግሞ ምን አደረኩ? እንዴት ምስ እንዳለበት ጋኒን ዱጨት ባፌ አቃምሽኝ ምራሳልሽ መሰለሽ? ብቻ ምንም በል እናገርላለሁ። ስማኝ ጊዜ እንደው መብቴን ነክታል። እሺ ከሳለሁ። ዋ ሂጂ ከሰሽ ሂጂ። ለጋሽም ለፖሊስ መጀሽ ተናገሪ። እኔ ገዛኸኝ ታስሬ አንቺ ቆመሽ ታርሽ እውነትም እንዲሁ ራስዎን እኮ ከደረጃ ላይ ልጥል ነበር። ስማ ምንድነው ማይ? እኔ ራሱ እኮ በቀለል ታፈረው ተሰቃይ እኮ ነው ያደርኩት። ከከምርሽ ነው ይቢ አሁን ማይ ቆይ ሳያቃዠኝ አቃዠኝ ይባላል። ቤተሰብ እንደ ዛሬው ድራማ ደንግጬ አላውቅም። እውነት አቢጌል ጉዩን አፈረጣችሁ ብዬ ነበረ። በማምላክ ስም በጣም ከባድ ነው በእውነቱ ነገር። ለካ በህልም ነው እንዴ? እኔ ደግሞ በእውን ነው መስሎኝ ማለት ነው። ዛሬ በጣም ቤት ሁሉ ተደበላለቀ እያልኩ እያሰብኩ ነበረ። ለካ በህልም ነው። እውነት በሆነ ብዬ ተመኝቼ ነበረ። እውነት እስከ መቼ ድረስ እኛም ጠብቀን እስከ መቼ ድረስ ነው እያልኩ ሳስብ ነበረ። ይሄ እንደዛ ሆኖ መናገር እኔ እንጃ። እኔ እግዚአብሔር እንዴት እንዲደነገኩ ነበር መጀመሪያውን ሳይ ማለት ነው። እንግዲህ አንተ ገሃዲ ነህ። አባቷን እኮ በጣም ነው አሁን እየወደደችው ያለው። አባቴ ከሳወይ፣ አባቴ እንደዚህ ሆነብኝ፣ አባቴ በቃ ሁሉ ነገሩ ለአባቷ ነው እየተሰማት ያለውና ግን በዛ ላይ ስናየው አንተ ከሃዲ ነህ። አቢጌልን የሚወለድካት ከሰላም ነው። አሁን የሚወለድካትን የወለደችው ልጅ ካንተ ነው የወለደችው። ስለዚህ እኔም አባቴ ብዬ አልጠራህም፣ እናቴ ባሌ ብለሽ እንዳትጠሪ፣ እሱ ጋር መልሰሽ እንዳትተኝ፣ ክዶሻል እያለቻት ነበረ። አቢጌል አይሆንም፣ ውሸትሽ ነው አይደለም፣ አይሆንም እያለ ነበረ። እንግዲህ እኔም እኮ እንትን ብያለሁ እያለ ነበረ ማለት ነው። ልጅ አይደለሽም ሲላት እኔም አባት አይደለሁም እያለኝ ነው ስትመልስለት የነበረው። በቃ መቼም ቢሆን መቼም እንዳንተ ያለ አባት የለኝም እያላችሁ ነበረ። እንዴት እናቴን ታማግጣታለህ? እንዴት እናቴን እንደዚህ ታደርጋታለህ? ለምንድን ነው እናቴ እንደምትላት እያለችው ነበር የምትገኘውና እሱም በጣም ከባድ ነው። ቤተሰብ በሙሉ ነው ሲረበሽ ያደረው አዳራቸውን በሙሉ ማለት ነው። ምክንያቱም እንደዚህ ያለ ክፉ መንፈስ ህዲያ ነው ለክፋቸው ያመጣችው እንትና ማለት ነው። መድኃኒት ናት ይሄን ሁሉ በሽታ ሰብስባ ያመጣችው። እስከዛ ድረስ ደህና አልነበሩም። የራሱ ላላወቀ ጠንቋይ ያቃልኛን ብላ ይዛ ገብታ እስከ ራሷ ጉሽ ሆነሽ ቤተሰቡን በሙሉ እያመሰችው ትገኛለች። እኔ እውነት ተመናገር እኔ ራሱ ፈራሁኝ። መጨረሻ ላይማ እየፈራሁ አድርጉኝ። ምክንያቱም እሺ አሁን ልሳቀው በእውነቱ ነገር ደግሞ የሚንደቀደቀውስ ነገር እንዲዘው ማለት ነው። በፊት እንደየነው የሚናገረውም ነገር ራሱ በስመ አብ ወወልድ ወመንፈስ ቅዱስ እግዚአብሔርን በጣም ከባድ ነው። እሷም ራሱ እነሱም ብቻም ሳይሆን እሷም ሲያቃያት ነበረ። በቃ አሁን እንግዲህ ወደ የመጣሁበት መመለስ አለብኝ። ይሄ ነገርማ ያ ጠንቋይማ እስከኔ የሚረብሾኛል እንዲህ እኮ ነው የሚያደርኩት። ራሱ ሲያስጨንቀኝ ሲያፈናኝ ነበር ያደርኩት እያለች ስትናገር ነበር። ራሱ መድኃኒትም ምንድን ሆነሽ ነው? መድኃኒት የለሽም እኮ ርቀሽ እያሰብሽ ነው ሆነሽ ነው እያለቻት ነበረ። ማርትዬም አይ ምንም አልሆንኩም ሶሪ ምንም አልሆንኩም እያለች ስትናገር ነበር ራሱ
መድኃኒትም እንግዲህ ውሃ ራሱ በእንቅልፍ ልቧ አይኗን እየዳጠች እውነት ለመናገር እኔ በስማም ምን ሆነች ገባችሁ ዘለለችው እያልኩም በውሃ ሲጨነቅ ነበረ። ልዝለል እያለቻት ነይ ጎበዝ ዝለል እያለቻት ከታይ ትገኛለች። ምጥን አስመስሎ ቃርጾ እየላከላቸው ነው እንግዲህ አቢጌልን ማስመስሎ ከነ ጋሽ ደረጀ ክላስ አስገብቶ ጋሽ ደረጀ ሲያጨናንቀው ነበረ። ማርትዬም እንዲቹ ሲያቃየኝ አንተ ደግሞ እንዲቹ ሲያቃይህ ነበረ። ምንድነው የሆነው? ገና እኮ 8 ሰዓት ነው ከሌሊቱ ደሬ ምንድነው የሆነው? በቃ ይሄን ቤት እንልቀቀው ጸበልና አስረጫው እያለችው ነበረ። ወይ እንልቀቅና አዛኛው ቤታችን እንሂድ እያለች ነበረ። እውነት ይሄኛው ቤት ነው ቆንጅዬ ቤት፣ ምርጥ ቤት። ግቢው ራሱ ውጡብኝ አይደለም ከግቢው ራሱ ማለት ነው እንኳን እንትን ለማለትና እንደዛም እያለኝ ነበረ። በጣም ቤተሰብ በሙሉ ሲረበስ ሲጨናነቅ ነበረ ያደረው አዳራቸውን በሙሉ። አቢጌልም በጣም እኮ ነው ሲያቀይኝ ያደረው እያለች አንቺንም ስትላት አዎ ሲያቀይኝ አቀይሽኝ ይላልው እንደማየ እያለቻት ነበረ። እንግዲህ እንትና ራሱ በህልሜ ነው አለ የመጣሁት ከዚህ ራሱ በህልሜ ነው የመጣሁት አላለም። ጭራሹንም በህልሜ ነው የመጣሁት እኮ እንትና ዘንድ እያለ ነበረ ለዛ ዘንድ እንግዲህ ልናገርብህ ነው ዛሬ ሳልናገር ረጋሽ አልቀርም። ምክንያቱም እንዴት ታደርገኛለህ? ለምንድን ነው እንደዚህ የምታደርገው? እያለች በጣም ስትቆጣው ነበረ። በጣም ስትናገረው ነበረ። ለምን እንደዚህ ነው የሆንከው እያለችው እኔ እኮ ጥቁር ድመት የመጣች መስላኝ ነው ምናምን እያላት እንዲያውም ክብሬን ነክተሃል ስትለው ነበረ። ያን እኔ የት ነው የረካሽ አነካሽም እያለ እሱም እየተናገረ ነበር። እንደው ጋሼ ይምጣልኝና ለጋሼ ነው የምናገር ስትል ወይኔ በመድኃኒዓለም ስም እኔ ተጨነኩ ራሱ ከጊዜ በላይ ማለት ጊዜ የሚያወራው ሁሉ ሲጠፋ እናገራለሁ እየመጣ ሌሊት በርን እየቆረቆረ ነው ብይናገራለሁ ስትለው የለሁም እኔ ራሱ ማለት ነው እንዲያትናገሪ ስላትም እሽም አላለችው እናገራለሁ ነው ያለችው። ከዛ መጨረሻ ላይም ጋሼ የት ልትሄድ ነው ፈልጋለሁ ስትለው ወዲ ስራ ላይ ነው ምንድነው ፈለሽኝ እንዴ ለዛ ሲላት አዎ ፈልጋለሁ ስትለው እርጦ ወዲ እሱ ዘንድ ነው ወደ ጋሼ ዘንድ ነው ሄደው እንግዲህ ጋዜ እንደዛ በሚሄድበት ሰዓትም ምንድነው የሆንሽው ንገርኝ ያላት ጋሼ እንድች እኮ ነው ያደርኩት ዛሬ ጥቁር ድመት በዚህ ገብታ እኔ ደግሞ ጥቁር ነገር አልወድም እንደዚህ ተፈጥሮ ምናምን እያለ ሲል ከዛ መጨረሻ ላይ ጋሼ ምን ነግራለኝ እያለ ሲጠፈጥስ ሲንቀጠቀጥ እሷን ተዋዝም ይለክድ መኪና ውስጥ እናታን እየጠበቀህ ነው ሲለው ነበረ። አንዴ እንደዚህ የሆነ ነው ሲለው ነበረ። በቃ ብዙ ሲናገረው ነበርና መጨረሻ ላይ እንደዛ በሚለው ሰዓትም ስራ አለብኝ እኮ ለዛ ነገር ምንድነው የሆንሽው ችግር አለ እንዴ ሰዓት መጨረሻ ላይ የታችኛው ውሃ መፋሰሻ ተበላሽቶ ነው ስትል ተረጋጋሁ ተመስገን እንኳን ያላጋለጠችን ያልኩት እውነት በጣም ነበር እኔ ያሳዝነኝ ራሱ እኔ ብታሰር ብዬ ነው የምጮኸው ስትለው ነበር። እንደውም እኔ ብታሰር እኔ ብባር እኔ ብታሰር አንቺ ዝህ እኖራለሁ ብትይ ወንድ እንታያለን እያላት ነበረ። እንደዛም በሚሉባትም ሰዓት እሺ እንታያለን በቃ እሺ እንታያለን እኔም አያለሁኝ እያለችው ነበር እሷ ራሱ ማለት ነው። በጣም ከባድ ነገር ነው የተፈጠረው። ችግርና ከባድ ውስጥ ነበሩ ያሉት። በመጨረሻ ላይ እንደዛ በሚባልበት ሰዓትም እሺ ችግር የለም ሰራተኛ ልካለሁኝ መጥቶ ያስተካክለዋል አላት። ለዛ እኮ ቆንጆ ልጅ ነች ምርጥ ልጅ ነች። እንዲያውም የኔን ታናሽ እህቴን ነው የምትመስለኝ እህቴን ትቻት የመጣሁትን እዛ ገጠር ያለችው ጋሽ እንደዚህ ሁና ወይኔ በመድኃኒዓለም ስም እንደዛ ሲልማ የለውም እኔ ራሱ ማለት ነው እንደዚህ ሁና እኮ ነው ጋሽ እንደዚህ ነች እያለ ሲያቀባብጠው ነበር። ጋሽ ነው ራሱ የእናንተ ቀልዳችሁ እኮ አያልቅም እንደ ዮሐና እንደ አቢጌል እናንተ ቀልዳችሁና እንትናችሁ አይበቃም ማለት ነው ዮሐና ያቢጌል ነው ማለት ነው እያለ ነበረ። እሱም ጋሽም በጣም እየተጨናነቀ ይገኛል። እንዴት ነው እውነት እንኳን እሱ ቀርቶ አይደለም እኛም እየተጨናነቅን አሁን በአሁን ሰዓት ያለ ነው። እስከ መቼ ድረስ ነው እንደዚህ ሆኖ የሚቀጥሉት? መገለጥ አለበት። ስለዚህ አቢጌልን ባትናገርም ጋሽ ደረጃ አውቁ መናገር አለበት። አሁን እዚህ ላይ እንትና ራሱ በጣም እየፈራች ነው ያለችው። መድኃኒት ራሱ መድኃኒት ታጋለጣለች ብዬ ነበር እያሰብኩ ያለሁት። ባመጣችው መዘዝ ራሷም እየተወጋች ነው።
እኔ ከሰሞኑ ሄዳለሁ ዝም አልቀመጥም ምን በወጣኝ እያለች ነው ማለት ነው። እንግዲህ እሷም ልትሄድ ትችላለች ሳትናገር ብዬ እንትን እላለሁ። በጣም ከባድ የሆነባቸው ነገር ሁሉም ቤተሰብ በሙሉ ሲታመስ እንትን ሲል ያደረው አዳራቸውን በሙሉ ወይኔ በእግዚአብሔር ስም ከባድ ነው እውነት እንደዛ ሲሉ ጋሽ ደረጀም በጣም ከባድ ውስጥ ነው ያለው። አሁን ደግሞ ድርጅታችን ቀንሷል፣ ቀዝቅዟል፣ በጣም እየከሰረን ያለው ድርጅታችንን ለማቃናት የሆነ ነገር ማድረግ አለብን። እኔ በስራዬ ዘንድሮ በጣም ደክም ያለው በጣም እንትን እያልኩ ነው። እናታን ሲል አማክረ እያለው ነበረ። ምንድነው አባዬ ሲያማክረ ምንድነው እያለው ነበረ። ይሄን ቤት ለቀን እዛኛው ቤት እንግባ እያለች ማርትዬ ነበርና እኛም እዛኛው ቤት እንገባ አስበናል። ድርጅቱ እንደዚህ የሆነ ነው። ይሄንም ቤት ልሸጣው ነው። ስንት ብር ነው የከሰራችሁት? ስንት ብር አሁን የሚያስፈልገው ድርጅቱ ስንት ብር ያስፈልገዋል ሲለው ከ40 እስከ 50 ሚሊዮን ነው ያለው። ወይ ከባድ ነው እውነት ለመናገር ለመጥራቱም ራሱ ያመኛል። የዚችን ያክል ሲነገር ማለት ነው። እንደዛ እያለ ይገኛል ማለት ነው። በቀጣይ ግን በአዲስ ስለምንገናኝ መልካም ጊዜ እያልኩ ከዙ ሰናበታችኋለሁ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ ቤተሰብ።